በአማራ ክልል በመንግስት ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። ከጎንደር እስከ ባህር ዳር፣ ከወሎ እስከ ሸዋ ውጊያው የቀጠለ ሲሆን ከፍተኛ ወታደራዊ አዛዦች መገደላቸውም ታውቋል። የ24 ሰዓት መረጃዎችን አጠናቅረን ይዘናል፣ የምትሰሙት ይሆናል። በህዳሴው ግድብ አቅራቢያ አስደንጋጭ ክስተት ተፈጠረ። ከባድ የድረሱልን ጥሪም ቀርቧል። ዛሬ ጠዋት ለታላቁ ህዳሴ ግድብ ቅርብ በሆነ አካባቢ አንድ ያልታሰበ አስደንጋጭ ክስተት አጋጥሟል። ክስተቱ ከባድ የጸጥታና ደህንነት ስጋት የደቀነ ሲሆን በርካታ ከባባድ መሳሪያ የታጠቁ አካላት ወረራ መፈጸማቸው ተሰምተዋል። ከቀናት በፊት የግብፅ ታጣቂዎች ለወራት በሱዳን ስልጠና ሲወስዱ ቆይተው ከሰሞኑ ወደ ህዳሴው ግድብ አካባቢ መግባታቸው ከተነገረ በኋላ ዛሬ ደግሞ ሌሎች የታጠቁ አካላት አደገኛ እንቅስቃሴ በማድረግ ላይ መሆናቸው ተሰምተዋል። ይህ ከሰሞኑ አሳሳቢ የሆነው ወታደራዊ እንቅስቃሴ እየተደረገ ያለበት ቀጠና ከሰሞኑ የአዲስ ክልልነት ጥያቄ የቀረበበት የመተከልና አካባቢው ነው። በዝርዝር መረጃችን የምትሰሙት ይሆናል። ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? ለእስልምና እምነት ተከታዮች በሙሉ ኢድ ሙባረክ እያልን የሰዓቱን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል በመንግስትና በፋኖ ኃይሎች መካከል እየተደረገ ያለው ውጊያ ቀጥሏል። በመሃል ጎንደር ቀጠናዎች በተለያዩ አካባቢዎች ከባድ ውጊያዎች ሲደረጉ ሰንብተዋል። በዚህ ውጊያ ከፍተኛ ወታደራዊ፣ ሰብአዊና ቁሳዊ ኪሳራ ደርሷል። ከሊቦ ከምከም አሮ ጋሮ ተብሎ ከሚጠራ ቦታ ደቡብ ጎንደር ውስጥ ማለት ነው። በዚህ ቦታ ላይ ከባድ ጥቃት ተፈጽሟል። በተፈጸመው ጥቃት ከፍተኛ ወታደራዊ ኪሳራ ደርሷል። የመከላከያ፣ የአድማ ብተና፣ የፌዴራል ፖሊስ፣ የሚሊሻ ኃይል በጋራ ከባድ ውጊያ አድርገዋል። ከፋኖ ጋር በተደረገው በዚህ ውጊያ ከባድ ኪሳራ መድረሱም ተነግሯል። እንደ መረጃ ምንጮቻችን ከሆነ በዚህ ጥቃት ከፍተኛ ወታደራዊ አዛዥ ቆስለው ጎንደር ሆስፒታል ገብተዋል። ከፍተኛ ችግር ውስጥ ነው የሚገኙት። አዛዡ የመትረፍ ዕድላቸውም እጅግ አነስተኛ ነው ተብሏል። በተጨማሪም ሌላ ከፍተኛ ወታደራዊ አዛዥ በማዕረግ ያልታወቀ በነበረ ውጊያና ጥቃት እንደዚሁ ተገድለዋል ተብሏል። ወታደራዊ ተሽከርካሪ ከቡድን መሳሪያዎች ጋር በፋኖ እጅ ገብተዋል። አንድ ዲሽቃና አንድ የአድማ ብተና ፒካፕ ተሽከርካሪም በፋኖ ተይዘው መወሰዳቸው ተነግሯል። በውጊያው ከበባ ውስጥ የገባ የመንግስት ኃይልም ከፍተኛ ጉዳት አስተናግዷል። የወጣ የለም ነው የተባለው። የሬዲዮ መገናኛን ጨምሮ በፋኖ እጅ ገብተዋል። በርካታ ተተኳሾችም እንዲሁ ገቢ መደረጋቸው ተነግሯል። እንደ መረጃ ምንጮቹ ከሆነ 14 የመንግስት ወታደሮች በፋኖ እጅ ተማርከዋል። ከ80 በላይ ደግሞ የሞትና የቁስለኛ ጉዳት ተስተናግዷል። መሃል ጎንደር ቀጠና ላይ በተደረገው በዚህ ውጊያ ከባድ ኪሳራ ያስተናገዱት የአገዛዙ ኃይሎች ለግምገማ መቀመጣቸውም ተሰምቷል። በጎጃም ቀጠና ወንበርማ አዊ ዞን ጓጉሳ አካባቢ የሚወስዱን መረጃዎችን እናገኛለን። አምበርና ላሊበላ ተብለው በሚጠሩ አካባቢዎች ከባድ ውጊያ ተደርጓል። ትናንትና ረፋድ በተደረገው በዚህ ውጊያ ከባድ የተባለ ጉዳት ተመዝግቧል። ውጊያው የተደረገው በሁለት አቅጣጫ ወደ አካባቢው ከገባ የመንግስት ኃይል ጋር ነው ተብሏል። የደረሰውን ጉዳት በአሃዝ ለመግለጽ እንደማይቻል ግን አሳውቀዋል። በተመሳሳይ ሰከላ አቅራቢያ እንደዚሁ ለአሰሳና ቅኝት ሲንቀሳቀስ በነበረ የመንግስት ኃይል ላይ እንደዚሁ ድንገተኛ ጥቃት ተፈጽሟል። በተለይ ኮለል ተብሎ በሚጠራ ቦታ በተፈጸመ የድንገተኛ የደፈጣ ጥቃት የደረሰው ጉዳት አልታወቀም። ጥቃቱን ተከትሎ ግን የመንግስት ወታደሮች ወደ ግሽ አባይ ከተማ ወደ ወረዳው ተመልሰዋል። በዚሁ አካባቢ እንዲሁ አምቢሲ ተብሎ በሚጠራ አካባቢም የፋኖ ደጋፊ ናችሁ በሚል የመንግስት ወታደሮች በርካታ አርሶ አደሮችን ደብድበዋል፣ ንብረታቸውን አውድመዋል ተብሏል። በተያያዘ በጎጃም የተለያዩ ወረዳዎች የሚኖሩ አርሶ አደሮች ክረምቱ ሊገባ እያስገመገመ ባለበት ሁኔታ የእርሻ መሬታችንን እንዳናዘጋጅና እንዳንዘራ በመከላከያዎች ተከለከልን በማለት አቤቱታ አቀረቡ።
በተለይ በመከላከያና በፋኖ ኃይሎች መካከል ውጊያ በሚደረግባቸው አካባቢዎች የሚኖሩ አርሶ አደሮች ማሳችሁን ከዘራችሁት ሲያድግ ለፋኖች ምሽግና መጠለያ የሆነ ስለሚያገለግል መጪውን ክረምት መዝራት አትችሉም መባላቸውን ተከትሎ ቅሬታቸውን እያሰሙ ይገኛሉ። ቃል በቃል በመከላከያዎቹ ክረምቱ በመጣ ቁጥር ፋኖች ጥቃት የሚከፍቱብን የእናንተን ማሳ እንደ ምሽግ እያደረጉ ነው። ስለዚህ ቢያንስ የአሁኑን ዓመት መዝራት አትችሉም። ይህንን ትዕዛዝ ተላልፎ የሚዘራ ካለ እርምጃ ይወሰድበታል ተብለናል ነው ያሉት። እኛስ ምን እንሆን? ምን መፍትሄ ትሰጡናላችሁ ብንላቸው ምንም አይነት ምላሽ ሊሰጡን አልቻሉም ብለዋል። ከዛም በአንድ ተሰባስበንና ጥያቄያችንን ይዘን በክረምቱ ያለችንን ካልዘራን ነገ ጠዋት ከነ ቤተሰቦቻችን በረሃብ ማለቃችን አይደለም ወይ በማለት ለየቀበሌና ለየወረዳ መስተዳድሮች አቤት ብንልም መፍትሄ አላገኘንም የሚሉት አርሶ አደሮቹ መጪውን ክረምት መሬታችን ጦሙን አድሮ ለረሃብና ለስደት ከመዳረጋችን በፊት የሚመለከተው አካል ይድረስልን ሲሉ ጥሪ አቀርበዋል። በሌላ መረጃ ከህዳሴ ግድቡ አቅራቢያ አስደንጋጭ ክስተት ተፈጠረ። ከባድ የድረሱልን ጥሪ ተሰምቷል። ዛሬ ጠዋት ለታላቁ የህዳሴ ግድብ ቅርብ በሆነው አካባቢ አንድ ያልታሰበ አስደንጋጭ ክስተት አጋጥሟል። ክስተቱ ከባድ የጸጥታና የደህንነት ስጋት የደቀነ ሲሆን በርካታ ከባባድ መሳሪያ የታጠቁ አካላት ወረራ መፈጸማቸው ተሰምቷል። ከቀናት በፊት የግብፅ ታጣቂዎች ለወራት በሱዳን ስልጠና ሲወስዱ ቆይተው ከሰሞኑ ወደ ህዳሴው ግድብ አካባቢ መግባታቸው ከተነገረ በኋላ ዛሬ ደግሞ ሌሎች የታጠቁ አካላት አደገኛ እንቅስቃሴ በማድረግ ላይ መሆናቸው ተሰምተዋል። ይህ ከሰሞኑ አሳሳቢ የሆነው ወታደራዊ እንቅስቃሴ እየተደረገ ያለበት ቀጠና ከሰሞኑ የአዲስ ክልልነት ጥያቄ የቀረበበት ነው። ይህ የአዲስ ክልልነት ጥያቄ በቀናት ልዩነት ነው እንግዲህ አደገኛ ነገር የታየበት። ከ1983 ዓ.ም ወዲህ ከጎጃም ክፍለ ሀገር ተወስዶ ወደ ቤኒሻንጉል ጉሙዝ የተካለለው የመተከል ዞን ራሱን የቻለ ክልል እንዲሆን ለኢትዮጵያ ብሔራዊ ምክክር ኮሚሽን አጀንዳ ሆኖ መቅረቡ ይታወሳል። ታዲያ ዛሬ ጠዋት በዚሁ ዞን የኦሮሞ ነጻነት ጦር መንግስት ሸኔ እያለ የሚጠራው ኃይል በቤኒሻንጉል ጉሙዝ ክልል በመተከል ዞን ቡለን ከተማን መቆጣጠሩን የአካባቢው ነዋሪዎች ተናግረዋል። በቤኒሻንጉል ጉሙዝ ክልል በርበርና ድባጤ የሚባሉ አካባቢዎች የሚኖሩ ዜጎችን ይህ ዜና እየተጠናከረ ባለበት ሰዓት የኦነግ ጦር ታጣቂዎች በከተማው ውስጥ ወረራ እየፈጸሙ እንደሆነ ተናግረዋል። የአካባቢው ነዋሪዎች ለተለያዩ የዘገባ ምንጮች እንደገለጹት ባለ የጸጥታ ችግር የተነሳ በርካታ ሰላማዊ ሰዎች ላይ ጉዳት እየደረሰ ነው። የሚመለከተው አካልም ይድረስልን ሲሉ ጥሪ አቅርበዋል። በአካባቢዎቹ የመንግስት ታጣቂዎች የሉም የሚሉት ነዋሪዎቹ ታጣቂዎቹ በተመረጡ ሰዎች ላይ ጉዳት እያደረሱ ነው፣ የሚመለከተው አካል ይድረስልን ብለዋል። ከሰሞኑ የቦሮ ዲሞክራሲያዊ ፓርቲ የመተከል ዞን ከቤኒሻንጉል ጉሙዝ ክልል ዋና ከተማ አሶሳ በብዙ ርቀት ስለምንገኝ በክልልነት መደራጀት አለብን በሚል ለሀገራዊ ምክክር ኮሚሽኑ አጀንዳ ማስገባቱ ይታወቃል። በቡለን ወረዳ የአካባቢው ነዋሪዎች በወረዳው ላይ ሰላም ጠፍቷል፣ የሚመለከተው አካል ምን እያደረገ ነው በሚል ከሰሞኑ ድምፃቸውን እያሰሙ እንደነበር ይታወቃል። በሌላ መረጃ ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስትሮች እኔም ጠቅላይ ሚኒስትሩ ሁላችንም የደሞዝ ጥያቄ አለብን። በሰከነ መንገድ አቅማችን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን ያሉት የጤና ባለሙያዎች እያነሱት ካለው ጥያቄ ጋር በተያያዘ ትናንት በኢትዮጵያ ቴሌቪዥን ቀርበው በሰጡት አስተያየት ነው። ጥያቄው እንዴት እንፍታው ከተባለ ማስተዋል መስከንና ማሰብ ያስፈልጋል ያሉት
ጠቅላይ ሚኒስትር አብይ ይህንን ለፖለቲካ ዓላማ ለመጠቀም የሚያስቡ ሰዎች እንዳሉም ታይተዋል ሲሉ ተደምጠዋል። ይሁንና የሐኪሞች ጥያቄ እርሳቸው ስልጣን ላይ ከወጡ ጀምሮ እኩል 7 ዓመት ማስቆጠሩን ያወሱት የጤና ባለሙያዎች ግን ሰሞኑን እንኳ ወደ አድማ ከመገባቱ በፊት 12 ጥያቄዎችን አቅርበው ለአንድ ወር ያህል በትዕግስት ሲጠባበቁ ዞር ብሎ ያያቸው አካል እንዳልነበረ ነው የተናገሩት። አሁንም ጠቅላይ ሚኒስትሩ ይህንን ለመናገር የተገደዱት ሐኪሙ በቁጣ በመነሳቱ እንጂ ጨርሰው እንደረሱን እናውቀዋለን ያሉት የጤና ባለሙያዎቹ እጅግ በመራብ ሁኔታ ውስጥ ሆነን የመብት ጥያቄ ስናነሳ በሀገር ሀብት ላይ እየዋኙ ጠቅላይ ሚኒስትሩም የደሞዝ ችግር አለበት የሚል ፌዝና ቀልድ መስማት አንፈልግም ብለዋል። ከጤና ባለሙያዎች ጋር በተያያዘ በተነሳው ተቃውሞ መበሳጨታቸውን ያልሸሸጉት አብይ አህመድ በጣም የሚያሳዝነው ነገር ፔሮል ላይ ፈርመው የማያውቁ ደሞዝ በልተው የማያውቁ የደሞዝን ምንጭና የደሞዝን ጠቀሜታ በወጉ የማይረዱ ሳይቀሩ ደሞዝ ጭማሪ እያሉ ሲጮሁ ይሰማሉ ሲሉ ንዴታቸውን ገልጸዋል። ጠቅላይ ሚኒስትሩ ከወትሮ በተለየ መልኩ ከሰሞኑ በተደጋጋሚ በሚዲያ ላይ ብቅ እያሉ ቁጣና ብስጭታቸውን ሲገልጹ ይስተዋላሉ። አንድ ነገር መስራት የማይችሉ በእኔ ስራ አቃቂርና የዳቦ ስም ያወጣሉ። እስኪ ሰርተው ያሳዩን። ፔሮል የማያውቁ ደሞዝ ጨምርልኝ እያሉ ይጮሃሉ። የኢትዮጵያ ሕዝብ እንዳይቆጭህ ዓይንህን ግለጥ፣ ዋ ተናግር ያለሁ ወዘተ እያሉ ሲናገሩ ያደመጧቸው በርካቶች ጠቅላዩ የመንፈስ ጭንቀት ውስጥ ሳይገቡ አልቀሩም በማለት አስተያየታቸውን እየሰጡ ይገኛሉ። በሌላ መረጃ ከኤርትራ የምናስመልሰው ትልቅ ንብረት አለን ሲሉ የውጭ ጉዳይ ሚኒስትሩ ተናገሩም። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ይህንን ያሉት ትናንት ለሕዝብ ተወካዮች ምክር ቤት አባላት ማብራሪያ ሲሰጡ ከአንድ የፓርላማ አባል የኢትዮጵያ አየር መንገድ ከኤርትራ ያልተመለሰለት ገንዘብ እንዳለ ሲነገር ቆይቷል። ገንዘቡ ተመለሰ ወይ ተብለው ለቀረበላቸው ጥያቄ ምላሽ ሲሰጡ ነው። ዶክተር ጌዲዮን ጢሞቴዎስ ለጥያቄው ምላሽ ሲሰጡ እኛ ከጎረቤት ኤርትራ ያልተመለሰልን የኢትዮጵያ አየር መንገድ ገንዘብ ብቻ አይደለም፣ በገንዘብ የማይተመንም የምናስመልሰው ትልቅ ንብረት አለን በማለት ተናግረዋል። የውጭ ጉዳይ ሚኒስትሩ ከኤርትራ የምናስመልሰው በገንዘብ የማይተመን ትልቅ ንብረት አለን ከማለት ውጪ ያ በገንዘብ የማይተመነው ትልቅ ንብረት ምን እንደሆነ ግን አላብራሩም። በሌላ መረጃ የመንግስት የጸጥታ አካላት ኦራል ተሽከርካሪ ጭምር እየተጠቀሙ በአስገራሚ ሁኔታ የሚሳተፉበት ህገወጥ የሰዎች ዝውውር አነጋጋሪ ሆኗል። ህገወጥ የሰዎች ዝውውር በሺዎች የሚቆጠሩ ዜጎችን ለከፋ ህይወት፣ ለአካል ጉዳት እንዲሁም ለሞት እየዳረገ እንደሆነ ተደጋግሞ ይነሳል። መንግስትም ለችግሩ እልባት መፍትሄ እያፈላለገ እንደሆነ ይነገራል። ሚዲያችን ከሰሞኑ ሲያሰባስባቸው የነበሩ መረጃዎች እንደሚጠቁሙት ደግሞ የመንግስት የጸጥታ አካላት ራሳቸው በከፍተኛ ደረጃ እዚህ ድርጊት ላይ እየተሳተፉ እንደሆኑ ያሳያል። ከጎንደር ዳንሻ፣ አብርሃ ጅራ፣ አብደራፊ መተማ ያለው መስመር በከፍተኛ ደረጃ የሰዎች ዝውውር የሚካሄድበት ቦታ ሆኗል። እዚህ ላይ ደግሞ በግልጽ አንዳንድ ምግባረ ብልሹ የጸጥታና የደህንነት አመራሮች በቅንጅት እየሰሩ ወንጀሉን እየፈጸሙ ነው የሚሉት አንድ የአካባቢው ነዋሪ በርካታ ከሀገር የሚሰደዱ ዜጎች በጸጥታ አካላት የኦራል መኪና ጭምር ሲጓጓዙ እንደሚታይ ያስረዳሉ። ይህ ነገር በጣም እየከፋ ነው። ዳንሻ ከተማ ውስጥ እንኳን በቅርቡ አንድ የትራፊክ ፖሊስ በባጃጅ ሰዎች ሊያሳልፍ ሲል በኬላ ጠባቂዎች ተይዟል በማለት አስተያየት ሰጥቷል። መረጃው እንደሚያሳየው በአካባቢው ባለው የጸጥታ ችግር ምክንያት ዋናው የሕገ ወጥ አዘዋዋሪዎች የሚጠቀሙበት የጎንደር መተማ መንገድ ለተወሰነ ጊዜ በተዘጋበት ወቅት ጋብ ያለ ቢመስልም ሰሞኑን በመከፈቱ ለሕገ ወጥ የሰዎች ዝውውር ደላሎች፣ የሰው አዘዋዋሪዎች፣ ሾፌሮችና ለአንዳንድ በተግባሩ ውስጥ እጃቸው ላለ የመንግስት የጸጥታ አካላት ጥሩ የገቢ ማግኛ ሆኖ እየተጠቀሙበት ይገኛሉ። የመንገዱ መከፈት ለማህበረሰቡ ጥሩ ቢሆንም ለእነዚህ ወንጀለኞች ምላሽና ሰርግ ሆኖላቸዋል። ላለፉት 15ና ከዚያ በላይ ዓመታት
በዚህ ዙሪያ ብዙ ተብሏል። ምንም ግን የመጣ ለውጥ የለም ብለው ለሚዲያችን የተናገሩት ደግሞ አንድ የመተማ ከተማ አካባቢ የመንግስት ኃላፊ ናቸው። በየዓመቱ በ10 ሺህ የሚቆጠሩ ወጣቶች በህገወጥ የሰዎች ዝውውር ወደ ሊቢያ ይሻገራሉ የሚሉት እኚህ የመንግስት ኃላፊ በቅርቡ እንኳን አንድ የምዕራብ ጎንደር ዞን መቀመጫ ከተማ የሆነችው የገንዳ ውሃ ከተማ ወጣት በዚሁ መንገድ ወደ ውጭ ይሻገራለሁ ብሎ ሊቢያ ላይ ሕይወቱ አልፎ ለቤተሰቦቹ መርዶ እንደደረሳቸው ተናግረዋል። ለመሆኑ ማን ነው የሚያስቆመው? እኔ የመንግስት አካል ነኝ፣ ለእኔም እንቆቅልሽ ነው። ማህበረሰቡ በመድረክ ውይይት ላይ ሰው አዘዋዋሪው የመንግስት የጸጥታ አካል ነው ብሎ በግልጽ ነው የሚናገረው። ነገር ግን ምንም ለውጥ የለም በማለት ሁኔታውን አስረድተዋል። ይህ በመንግስት አካላት ጭምር የሚከናወን ህገወጥ የሰዎች ዝውውር እስከ ከፍተኛ ፍርድ ቤት ደርሶና አዘዋዋሪዎቹ እጅ ከፈንጅ ተይዘው እንኳን ምንም የማይፈረድባቸው መሆኑን ወይም ቢፈረድባቸው እንኳን ሊያሳምን የማይችል በመሆኑ አሁን ከነፃው ማህበረሰብ ውጪ ስለ ጉዳዩ የሚያስጨንቀው የመንግስት አካል አለ ብለው እንደማያስቡ እነዚህ የአካባቢው ነዋሪዎች ተናግረዋል። ይህ የሆነበት ዋነኛው ምክንያት ወንጀሉ ዋነኛ የገቢ ምንጫቸው መሆኑ ነው። እኔ 100% የማረጋግጠው በየኬላው ካለው የጸጥታ መዋቅር ጀምሮ እስከ ላይኛው አካል ድረስ በዚህ ትስስር መረብ እጃቸው ያለበት መሆኑን ነው የሚሉት የመተማ አካባቢ የመንግስት ሰራተኛው ናቸው። ኢትዮጵያውያን የሰው ሀገር አቋርጠውና ድንበር ጥሰው ስለሚገቡ ለተለያዩ አደጋ እየተጋለጡ መሆናቸው በተደጋጋሚ በዓለም አቀፍ ሚዲያዎች ጭምር ይሰማል። ከሚያጋጥማቸው ችግር በድንበር ጠባቂዎች የሚደርስባቸው ጉዳት ተጠቃሽ ነው። ከዚህ በተጨማሪም ህገወጥ አዘዋዋሪዎቹ ለተለያዩ ችግሮች እንዲጋለጡ ያደርጓቸዋል። በተለይ ሴቶች ሲሆኑ የበለጠ ተጋላጭ ናቸው። ለግዳጅ ሚስትነትና ለሴተኛ ዳሪነት ይጠቀሙባቸዋል። ለጉልበት ብዝበዛም ይጋለጣሉ። በርካቶችም ለአካል ጉዳትና ሞት ይጋለጣሉ። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም ጊዜ ተመኘን።